ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ የሂሳብ ትምህርት ነው። ምዕራፍ 2 ክፍል 2 በመምህር መሐመድ ይመር ከማሚ ማትስ ዩቲዩብ እንደሚከተለው ይቀርብላችኋል። ይህ ክፍል 2 የምንጀምረው ክፍል 1 ላይ መጨረሻ ላይ ስንሰናበት በሰራናት የመጨረሻ አንድ ጥያቄ ፕሮብሌም መፍታት የሚለው ላይ ለማስታወስ ያክል ነው። እዚህ ጋር መጨረሻ ላይ በአንድ ክፍል ውስጥ 50 ተማሪዎች አሉ። የሴት ተማሪዎች 20 ቢሆንና የወንዶቹ ስንት እንደሆነ ነው። እንግዲህ በ50 ተማሪዎችን በ10 በ10 እንደዚህ በሳጥንችን አንዷን እንደ 10 አንዷን እንደ 10 አስቧትና 50 ተማሪዎች ማለት 5 10ዎች ማለት ነው። እኩል ናቸው ብላችሁ አስቧቸው። መጠናቸውን አንዱ ትልቅ አንዱ ትንሽ ሆነውን ተውትና እኩል ናቸው ብላችሁ አስቧቸው። አንዷ 10 የሚባል መጠንን ይዛለች። ስለዚህ 5 10 10ዎች እንደምትመለከቷቸው አሉ እና የሴት ተማሪዎች ስንት ናቸው ይለናል። 20 ቢሆን የሴቶቹ የወንዶቹ ስንት እንደሆነ ነው። እናም ይህን እንዴት አደረግን? የሴቶቹን ሁለቱን እናንሳው። እነዚህ ሁለቱን አነሳንና እነዚህ ተቀነሱ ማለት እነዚህ ሴቶች ናቸው። አሁን ያልተቀባ ስንት 10ዎች ቀሩን? 3 10ዎች። 3 10ዎች ማለት ደግሞ 30 ማለት ነው። ስለዚህም የሴቶቹ ብዛት 30 እንደሆነ ተነጋግረን ጨርሰን ነበር። በዛሬው ውይይታችን ደግሞ እስከ 1000 ያሉ ቁጥሮችን ያለ አለኝታ መደመር ነው። ይህን ምዕራፍ ሲጀምርላችሁ እንግዲህ ያለ አለኝታ ማለት ይሄን አለኝ አንልም። ያለ አለኝታ ማለት እንደዛ ማለት ነው። ለምሳሌ 47 እና 36ን ብንደምር አሁን አለኝታ ይኖረዋል። ለምን 7 እና 6ን ስንደምራቸው 13 ተብሎ እዚህ ጋር አይጻፍም። ምንድነው 3ን ጽፌ አንድ አለኝ እንደዛ እንላለን። አሁን ይሄንን ምንም ከልባቸው አታስገቡት። ዞሮ እንደዛ አይነት ነገር አይገጥመንም ነው። ይልቅንስ ለምሳሌ 47ን ከ11 ጋር ልንደምረው እንችላለን። ያው በቃ የአንድ ቤት ከአንድ ቤት ጋር ሲደመር ያውና እንደዚህ 8 መጥቶ ቁጭ ይላችኋል። ቢበዛ እስከ 9 ድረስ ነው ሊሄድ የሚችለው ነው። ወደዚህኛው የሚሸጋገር የለውም። አለኝ ብለን የሚሸጋገር የለውም ነው። እና እዚህ ጋር ደስ በሚል መልኩ በምስል እንደምትመለከቱት አስቀምጦላችኋል። ምሳሌ የመጀመሪያዎቹ እንደምታያቸው የ10 10ዎች 4 አሉን። ይሄው እዚህ ደግሞ አንዶች 2 አንዶች አሉ። እናም 40 እና 2 42 በሚል ተሰየመ። እዚህ ጋር 10 10ዎች 2 አሉ 20። ይሄው 20 እነዚህን እንድንደምር ነው። እያንዳንዱ የምታያቸው ምስሎች ይህን ይመስላል። እና ምንድነው የምናደርገው? እዚህ ስንት አንዶች አሉ? 2 አንዶች አሉ። እዚህኛው ቡድን ግን ምንም አንድ የለም። 0 አንዶች ናቸው። 2 1 እና 0 1 ያው 2 ይሆናል። 2ን እንጽፋለን እዚህ ጋር በቃ አንዳንዶቹን ጨረስን። አሁን ደግሞ 10 10ዎችን ስንደምራቸው 4 10 እና 2 10 6 10 6 ብለን እንጽፋለን። 62 ሆነ ድምሩ። ወደ እዚህኛው ስንመጣ ፈጠን እያልኩ ሄዳለሁ ያው ቀላሎች ስለሆኑ። እዚህኛው ቡድን ስንመጣ 3 አንዳንዶች አሉ። እዚህ ግን አንዳንዶች የሉም። ስለዚህም 3 ብዬ ጽፋለሁ። በቃ 10 10ዎች 1 2 3 4 5 10ዎች አሉ እዚህኛው ደግሞ 1 10 አለ 6 63 ይሆናል። የነዚህ ድምር በዚህ መሰረት በምስል እንድንደምር እያለማመድን ነው። በጣም ደስ በሚል ሁኔታ ለእናንተ ግልጽ እንዲሆንላችሁ እያሳያችሁ ነው። ኢትስ አን ኢንተረስቲንግ ፓርት። ያውላችሁ እነዚህ በተመሳሳይ እዚህ ጋር አሉ። እዚህም ስንመጣ አንዳንዶች እዚህ 5 አንዶች አሉ። የዚህኛው ቡድን ግን ምንም አንድ የለውም። 5ን እንጽፋለን። 10 10ዎች ደግሞ 4 10ዎች አሉ። 3 10ዎች እዚህ ጋር አሉ። 75 ይሆናል። ወደዚህ ስንመጣ አንድ እዚህ ያለች የዚህኛው ቡድን ግን ምንም አንድ የለውም። አንድ እንላለን። 10 10ዎች ደግሞ 1 2 3 4 5 6 7 እዚህ አለ። እዚህ 2 አለ። 7 እና 2 9 91 ይሆናሉ። እዚህ ጋር ደግሞ እዚህ ተመልከቱ 23 እዚህ ያለች
ምንድነው ያደረገው? 2 የ10 ቤት አይደለች፣ 3 ደግሞ የአንድ ቤት አይደለች። 2 እና 3 በቤታቸው 64ንም እንደዛው 6 እና 4 እንግዲህ ከዚህ በኋላ ሌሎቹም በዚህ መሰል ከዛ በየቤታቸው ደመራቸው። አንዶቹን 3 እና 4ን 7 አደረገ። 10 ቤቶቹን ደግሞ 2 እና 6 8 አደረጋቸው። እናም እዚህ ጋር አሁን 6 እና 0 6 ይሆናል። 7 እና 1 8 ይሆናል። ወደዚህ ስንመጣ 6 እና 2 8 ይሆናል። እዚህ ጋር ደግሞ 7 ይሆናል። ውድ ቤተሰቦች ግር ካላቸው ያገዛቸዋቸው። እሺ ወደዚህ ስንመጣ ደግሞ ሳጥኑን ሰጥቶናል። እሱ እኛ እዛ ውስጥ እያስገባን አሁን ደግሞ ትንሽ አንጻራዊ ከረር እያደረገ 36 የምትላለች እዚህ ጋር 36 ካለች 3ን እዚች 3ን እዚህ 6ን እዚህ 23 ደግሞ 2ን እዚህ 3ን እዚህ በቃ አሁን ቁልቁል ደምር 9 3 እና 2 5 59 በተመሳሳይ እነዚህን እየሞላችሁ ትሄዳላችሁ። 3ን እዚህ ጋር 5ን እዚህ ጋር 6ን እዚህ ጋር 1ን እዚህ ጋር ማለት ነው። ቁልቁል ስንደምር 6 እሺ ደግሞ 9 96 እዚህ ጋር ስንመጣ ባዶ ሲደምር ባዶ ያው ባዶ ይሆናል። ምን እንድናደርግ ፈልጎ ነው? ኤኒዌይስ 0 ሲደመር 0 ያው 0 የሚለውን ለማሳየት ይመስለኛል። ሌላ ነገር የለውም። መልመጃ ጋር ስንመጣ እቺውና እዚህ ጋር በመደመር የጎደለውን አሟሉ። የጎደለውን ወይም ባዶ ቦታ ወይም ሳጥኑን ነው በመደመር በቃ አሁንም ጊዜ ላለመፍጀት ከዚህኛው ቡድን አንድ ከዚህኛው ቡድን አንድ ልስራላችሁና እስኪ መሃል ያለውን ለምሳሌ ይችል ልስራ 24 እና 63 4 እና 3 7 2 እና 6ን ስደምር 8 87 ብዬ እሞላለሁ። ከዚህ ደግሞ እችን መሃል ላይ እንደዚህ ያለችዋን ብደምር 6 እና 0 6 ቆይ ባለ 3 መጣ እንዴ? እሺ በቃ ያንድ ቤቶች ይችን 6ን 0ን 6 ይሆናል። በቃ እንደገና 1ን 4ን 1 እና 4 5 እዚህ ደግሞ 1 አለች 6 66 እንዲህ አድርጋችሁ መደመር። ቁልቁል ሲቀመጥ ደግሞ ይሄን ይመስላል 42 እና 23 ያውና ቁልቁል 4 እና 2ን ቁልቁል ትደምራላችሁ 5 ማን አደረኳችሁ 2 እና 3ን 2 እና 3ን ቁልቁል ትደምራላችሁ 5 4 እና 2ን 6 እዚህ ጋር ስንመጣ 4 እና 5ን ቁልቁል ሲደምሩ 9 5 እና 3ን 8 እሺ ይሄው ኦኬ በቃ ይሄን ይመስላል። እዚህም ጋር 7 እና 4 ቁልቁል ስለ ያው 4 ይሆናል። 7 እና እሺ እዚህ ጋር ስንመጣ ያው 4 እና 0 4 7 እና 2 9 ፕሮብሌም ላይ አንድ ቀን ብርሃኔ 24 የቡና ችግኞችን ተከለች። በሌላ ቀን ደግሞ 35 የቡና ችግኞችን ተከለች። በጠቅላላው ብርሃኔ የተከለቻቸው የቡና ችግኞች ስንት ናቸው? ስንት ናቸው? 24 በመጀመሪያው ከዛ 35 በሁለተኛው ቀን ቁልቁል ደምራለሁ 4 እና 5 9 2 እና 3 5 59
59 ብሩክ ወደ አንድ ሱቅ ሄዶ ሁለት እቃዎችን በ85 ብርና በ34 ብር ገዛ። ሁለቱን እቃዎች በአጠቃላይ ስንት ብር? 85 ብርና 34 ብር ነው የገዛው። ልደምር ቁልቁል 5 እና 4 9 8 እና 3 አሁን እዚህ ጋር ያዙልኝ 8 እና 3 እስካሁን ድረስ ስንሰራቸው የነበሩ ባለ ሁለት ሆሄ አልመጣም ነበር ድምሩ። ምን እያልኩ ነው? ምሳሌ ቆይ አንዴ ወደ ኋላ ያው እዚህ ጋር ካየናቸው 42 እና 23 ይለናል። ለምሳሌ እዚህ ጋር 42 እና 23 ሁለት እና 3ን ቁልቁል ስደምር የሚመጣው ውጤት ባለ አንድ ሆሄ ነው 5 የሚባል። 4 እና 2ን ደግሞ ስደምር 6 መጣ። አንድ ሆሄ ነው የመጣው። እዚህ ጋር ግን አሁን 85 እና 34ን ስደምር ይሄ ጥሩ 9። እዚህ ጋር ስደምር ግን 8 እና 3 11 መጣ። በቃ 11 ብሎ መጻፍ ነው፣ ችግር የለውም። አሁን አንዳንድ እንግዲህ ጠያቂዎች ጥያቄ ሊነሳ ከቻለ እንደዚህ 85 እና ምሳሌ አሁን 17 መጀመሪያም ስንጀምር ስነሳላችሁ እንደነበረ አይነት ነገር አሁን እዚህ ጋር ስንደምር 5 እና 7 ስንደምራቸው 12 ሆነዋል። አሁን እየተማርን ባለንበት ወይም በዚህ ምዕራፍ ወይም እስካሁን ባለንበት ሁኔታ እንደዛ አይነት ነገር አይገጥማችሁም ነው እንጂ ይሄንን እዚህ ጋር 11 ብዬ ስለጻፍኩኝ እዚህም 12 ብዬ ጽፌ እንደገና እነዚህን ወደ መደመር እሄዳለሁ ማለት አይደለም። አይደረግም። እዚህ ጋር የሚጻፈው አንድ ሆሄ ብቻ ነው። ታዲያ ምን ይደረጋል? ሌላው ወዴት ይሄዳል? እሱን አሁን መጨረሻ ግን እዚህ ሁለተኛው ወይም 10 ቤቱ ላይ ባለ 3 ሆሄ ከሆኑ ደግሞ 100 ቤቱ ላይ መጨረሻ ላይ ከሆነ ግን የመጣው ቁጥር እንዳለ ይጻፋል ነው እያልኩ ያለሁት። አሁንም ትንሽ ቅር አለኝ ግር ያላችሁ ነገር አይነት ስሜት ተሰማኝ። ቆይማ ደግሞ አንድ ምሳሌ ላሳይ። ለምሳሌ 421 እሺ 420 እና በጣም ጥሩ 394 አሁን እንደምደምር ሁለቱን ስደምራቸው ያው 4 እነዚህን ስደምራቸው ስንት ሆኑ? 11 ተብሎ አይጻፍም። አሁን እዚህ ጋር ለምን ባለ 3 ሆሄዎች ስለሆነ እየደመርን ያለ ነው። በዚህ ጊዜ እንደዚህ ተደርጎ አይጻፍም። ሌላ ሂደት አለው። ምን ይደረጋል? ተውት፣ እሱን አይመለከተንም። ነገር ግን ይችን 9 ወደ 3 ቀይራት። እዚህ ጋር ደግሞ 4 ይሁን። ይችን ደግሞ ወደ 8 ቀይራት። ተመልከቱ፣ ይሄን ስደምር 4 ይሄን ስደምር እነዚህን 5 8 እና 4 ሲደመሩ አሁን 12 ብዬ መጻፍ እችላለሁ መጨረሻ ላይ ደረስኩና። ምክንያቱም አንዳንድ በጣም አልፎ የሚሄዱ ተማሪዎች ስላሉ እነሱንም ታሳቢ በማድረግ ነው ይሄን እያልኩ ያለሁት። በምሳሌው መሰረት ደምሩ። አሁን ይሄን ምን በቃ አንዱ ባለ 3 ነው፣ ባለ 3 እና ባለ 1 ሆሄ እንድንደምር ነው። ያው በቃ አንድ ልስላላችሁና 153 እዚህ ጋር አለ። እሱ ተሰርቷል መሰለኝ። እንደውም
153 እዚህ ያለ ደምሮታለሽ። እሺ ይሄኛው ልስራ 385 እዚህ ጋር ደግሞ 4 አለች ሲደመር 4 ቁልቁል ደምር ሁለቱን ስንደምራቸው 4 እና 5 9 እሺ 8 ይወርዳል 3ም ይወርዳል እንዳለ ከታች የምንደምረው የለም። እዚች ጋር የምትማሩልኝ ብቻ የምታዩልኝ ነገር ምንድነው? ቁልቁል በምናስቀምጥበት ጊዜ የአንድ ቤትን ከአንድ ቤት ጋር የ10 ቤትን ከ10 ቤት ጋር ነው ጎን ፊት ለፊት ቁልቁል የምናስቀምጠው እና ምስሉ እዚህ ጋር የሚያለማምደንም ለዚህ ነው። እዚህኛው ክፍል ላይ ተመልከቱ ስንት የአንድ ቤት አለ? 3 የአንድ ቤቶች አሉ። እዚህኛው ደግሞ የአንድ ቤት ብቻ ነው ያለው። የአንድ ቤትን ከአንድ ቤት ጋር ወስደን ቁጭ እና እነዚህ ይህን ይመስላሉ። እነዚህን ትስራላችሁ። እዚህ ጋር ባለ ቁልፉን ጥያቄ እንስራ። ድምራቸውን ከመልስ ቁልፍ ሳጥን በመፈለግ ክፍት ቦታውን እንድንሞላ ነው። እዚህ ጋር መልሶች ተጽፈዋል። እኛ እየመጣን እዚህ ጋር አሁን እየደመር ወደ ኋላ እንመለሳለን። 300 ሀ ላይ እንደምትመለከቱት 300 እና 5 እንድንደምር እያሳየን ነው። 300 እና 5 310 እና ሲደመር 5 ይህ ማለት ምን ማለት ነው? ስንት አንዶች አሉ? 0 አንዶች። እዚህ ደግሞ 5 አንዶች 0 አንዶች እና 5 አንዶች 5 ይሆናል። እዚህ ጋር 10 አለች። እዚህ ምንም የለም። ያው መቶዎች 3 አሉ። እዚህኛው ምንም የለም። 315 ወይም የቁልቁል መደመሯ በጣም ትመቻለች። 310 5ን ደግሞ እንዲቸርገን እናስቀምጣለን። 315 ወደ ኋላ እንመለስና 315 ያው እንዲህ እንድንፈልግ ነው እና አንድ ልጨምርና ኦኬ ለምሳሌ የትኛውን ልሂድ? እዚህ ጋር ግራ እንዳይገባችሁ ይሄኛው እዚህ ጋር ግራ እንዳይገባችሁ ይሄ ቀደም ብሎ ስለመጣ 4ን እዚህ 4 ሲደመር 605 በቃ መጀመሪያ ባለ ትልቅ ሆሄውን እንጽፈዋለን። ከላይ ሰምታችሁኛል። ባለ ብዙ ሆሄውን 605 ባለ 3 ሆሄ ነው። ከዛ 4ን ከታች እዚህ ጋር መተን ቁልቁል እንደምራለን። 4 እና 5 9 ሌሎቹ 0 እና 6 609 እንመለስና እንፈልግ 609 ያው ሌላ ምን ገር የሚላለ እረ ላይም ያው ነው። በቃ ወደ መልመጃ ስንገባም የተለየ ነገር ስለሌለ ደምሩ እነዚህን ባለ 2 ሆሄ ቁጥሮችን ከባለ 3 ሆሄ ቁጥሮች ጋር የተለየው ነገር እስካሁን ድረስ ባለ 3ቶችን ከባለ 2 ነበር። አሁን ደግሞ ያውና ይሄው ይሄን ስለሰራኛ ይሄን ልስራላችሁ 216 በቃ 216 ወይም በምስል መጀመሪያ እንደ ያለ ማምደን ካላችሁኝ እዚህኛው ላይ ሽልምጣና ስንት አንዶች አሉ? 2 አንዶች። እዚህኛው ቡድን ላይ ስንት አንዶች አሉ? ምንም። ይቻት 2 እዚህ ተጻፈች። እንደገና ስንት አስሮች አሉ? እዚህ 1 2 3 4 አስሮች አሉ። እናቸው 1 2 3 5 አስሮች አሉ። እዚህ ጋር 3 አስሮች ጠቅላላ 8 አስሮች ይቻት 8 እንቀጥል። ስንት 100 አለ እዚህ ጋር። እዚህ ግን ምንም 100 የለም። 100 ይሄው 182 ይሄ ነው። እዚህም ስመጣላችሁ እንደዛው ነው። እዚህኛው ላይ ስንመጣ እዚህኛው ቡድን ስንት አንዶች አሉ? 1 2 3 4 5 አንዶች አሉ። 5 አንዶች አሉ። እዚህኛው ቡድን ደግሞ ምንም አንድ የለም።
አምስቱን አንዶች ከምንም ጋር ስንደምረው 5 ይሆናል እያለን ነው። ስለዚህ በቁጥር ከተቀመጠልን እንደዚህ አድርገን ቁልቁል እንደምራለን። 216 እና 60 216 እና 60 እዚች ጋር እንድትይዙልኝ የምፈልገው አሁን አጻጻፉ ላይ ነው። እንዲህ እንዳትሳሳቱችን አንዴ በደንብ ያዙልኝ። 216 ሲደመር ይልና ተማሪ አንዳንዱ 60ን እንዲህ ይጽፋታል። ይሄ በጣም መልስ ላይ ተሳሳተ ማለት ነው። አያችሁ ሸርተት አድርጎ መጻፍ። አንዳንዱ ደግሞ 60ን እንዲህ ይጽፋል። ይሄ ትክክል ነው እንጂ ይሄ በቃ ትክክል ሆነ። ወደዚህኛው አንሸራቶ ከጻፈው ነው ትክክል የማይሆነው። እና አሁን ወደዚህ ልምጣሽ። 6 እና 0 6 የ10 ቤትና የ10 ቤት ሲደመሩ 1 እና 6 7 የ100 ቤት ከታች የሚደመር ወገን የለውም። ይሄ 2 ብቻውን ነው። 276 ያው እነዚህን ትሰራላችሁ። ልክ እንደ ቀደሙ የቁልፍ ጥያቄዎች መጡ። እስኪ አንድ እንስራ። እሺ መልስ እስኪ ትልቁ በኋላ ስለመጣ ግር እንዳይላችሁ። ያው 20 ሲደመር 135 ብዙ ሆሄ ያለውን በመጀመሪያ ልጻፈው። 135 ሲደመር 20 ይቻት የአንድ ቤትን በአንድ ቤት ትክክል፣ የ10 ቤትን በ10 ቤት ትክክል። እንደምር ቁልቁል 5 እና 0 5 3 እና 2 5 አንድ ተወርዳለች። 155 የሚል ፈልጉ። 155 ያውና ሌሎቹንም በዚህ አይነት መሰረት እየደመራችሁ መልመጃ እዚህ አለ። መልመጃዎቹን እየደመራችሁ የሚለይ ካለ አንዴ ያዩት ነው። እሺ በቃ ረ ላይ ለምሳሌ ግር እንዳይላችሁ ረ ላይ ለምሳሌ ግር እንዳይላችሁ 91 እና 506 ትልቅ ሆሄ ያለውን 506 እንደዚህ ነው። 91 እንደዚህ ነው። 1 እና 6 7 ይሆናሉ። 0 እና 9 ይሆናል። 5 ትወርዳለች። 597 ባለ 3 ሆሄ ቁጥሮችን ከባለ 3 ሆሄ ቁጥሮች ጋር መደመር 3 በ3 መጣ። ምን የሚለይ ነገር አለ? በቃ እስኪ ከመልመጃዎች የተለየ ግር ሊላችሁ ይችላል የምለው ካለ አንዴ ሊና ባለ 3 ከባለ 3 ጋር ነው። እሺ ከቁልፍ መፈለግ ላይ እስኪ እንሂድ። በቃ እንደው እንዳይቀየምብን አንድ የትኛውን ስራውና እሺ እስኪ እዚህ ላይ ታይ እስኪ ሰላይ 500 እና 371 500 እና 371 0 እና 1 7 እና 0 7 5 እና 3 8 871 መልመጃ ላይ እዚህ ጋር በቤታቸው ማስቀመጥንም ያው 213 ሁለትን እዚህ የመቶ ቤት አለች፣ አንድን እዚህ፣ ሶስትን እዚህ። ከኋላ ያሉ ክፍሎችን ከምዕራፍ 1 ጀምሮ ተከትላችሁኝ ያልመጣችሁ ተማሪዎች ግር ቢላችሁ እኔ ተጠያቂ አይደለሁም። እሺ እንደገና 145 ደግሞ እዚህ 145 በቃ ልጀምር 8 5
3 ይህን ይመስላል። ኦኬ ቁልቁል መደመር ቁልቁል ሲደመሩ ደግሞ እዚህ ጋር እያሳያችሁ ነው። ፕሮብሌም መፍታት እስኪ ፕሮብሌም መፍታቱን እስኪ የአማራ ልማት ማህበር ወይም አልማሺ በማህበር በባህር ዳር ከተማ ውስጥ ለሚገኙ ሁለት ትምህርት ቤቶች የተለያዩ መጻሕፍት አደለ። ለአንደኛው ትምህርት ቤት 347 ሁለተኛው ደግሞ 500 ያው 300 እና 500 መጻሕፍት ለሁለቱም ትምህርት ቤቶች ጠቅላላ ያደላ መጻሕፍት ስንት እንደሆኑ ነው። 347 ለአንዱ እና 500 እንደምር 7 እና 0 7 4 እና 0 4 3 እና 5 8 ሶፊያ የብርቱካን ተክሎች አሏት። በመጀመሪያው ቀን 70 ብርቱካኖች፣ በሁለተኛው ደግሞ 135 ብርቱካኖችና በሶስተኛው ቀን 119 ብርቱካኖች ለቀመች። በ3 ቀናት የለቀመቻቸው ስንት እንደሆኑ ነው? 70 119 እና 135 እንደምር። ባለ ብዙ ሆሄ ያለውን መጀመሪያ እንጽፋለን ብያቸዋለሁ። 135 ወይ 135 ወይ 119 እዚህ ላይ ችግር የለም። 135 119 እና 70 እንዲች አድርገን ለማስቀመጥ አሁን እዚህ ጋርም ተሳሳተ። እንዴት እንደዛ አይነት ጥያቄ? እሺ በ3 ቀናት ጠቅላላ ስንት ብርቱካኖች ለቀመች? አያችሁ እዚህ ጋር ያለው ጥያቄ እንዴት አድርጌ ላሳያችሁ? ተሳስቷል ጥያቄው። ይሄን ጥያቄ መጠየቅ የለበትም እዚህ ጋር። ዘጠኝና 5 እና 0 እነዚህን ስደምራቸው 14 ይሆናል። ርዕሳችን ግን ያለ አለኝታ መደመር ነው። 4ን ጽፌ አንድ አለኝ ልለው። ይህ ጥያቄ ቀሽም ጥያቄ ነው። እንደው አንዳንድ አልፋችሁ ሄዳችሁ ተማሪዎች ግን ብዙዎቻችሁ ተውት። ይሄ ስህተት ያለበት ጥያቄ ነው። ስለ አለኝታ ስትማሩ እዛ ጋር ነው የምታውቁት። ነገር ግን ቢሰራልን የምትሉ ለስርዓትና ልላፍ ብዙዎቻችሁ ካልፈለጋችሁ ግን ተውት። 9ና 9ን 5ን 0ን ስደምር 14 ይሆናል። 4ን ጽፌ አንድ አለኝ እላለሁ። 1 እና 3 እቺ 3 ማለት ነው 4 ይሆናል። 4 እና 1 5 ይሆናል። 5 እና 7 12 ይሆናል። 2ን ጽፌ አንድ ይኖረኛል። አሁንም 1 እና ይቺ 1 2 ይሆናሉ። እንደገና ይቺ 1 3 ይሆናሉ። 324 ምን ለማለት እንደፈለገ ይሄን ጥያቄ ሲያወጣው አይገባኝ። እሺ ሶስተኛ ጥያቄ አንድ አርሶ አደር በአንድ አመት ውስጥ 120 ኩንታል ጤፍ ከዛ 130 ኩንታል በቆሎና 112 ኩንታል ስንዴ አመረተ። ይህ አርሶ አደር በአጠቃላይ ያመረተው ምርት ምን ያህል ኩንታል ነው? እሺ 120 130 112 ያው ጥሩ ነው። በቃ 120 130 112 ቁልቁል እንደምር 0 ሲደመር 0 ሲደመር 2 2 2 ሲደመር 3 5 ሲደመር 1 6 1 ሲደመር 1 2 ሲደመር 1 3 362 ይሆናል። ውድ
ወላጅ ቤተሰቦች እና ተማሪዎች የዛሬውን ውይይታችን ማለትም የምዕራፍ 2 ክፍል 2 ውይይት እዚህ ላይ እናበቃለን። በምዕራፍ 2 ክፍል 3 እስከ 1000 ያሉ ቁጥሮችን ያለ ብድር መቀነስ የሚለውን እናያለን። እስከዛው ድረስ ቻው። አስተያየታችሁን ኮሜንት ማስቀመጥ ትችላላችሁ። ሼር፣ ሰብስክራይብ አድርጉ። ባባይ